ዙሪያ ሐሳብ ይህ ዙሪያ ሐሳብ የተሰኘ ሳምንታዊ ፕሮግራም ነው። ፕሮግራሙ በኮቪድ ሴቶችና ልጃገረዶች ላይ የሚያተኩር ሲሆን በፖፑሌሽን ሚዲያ ሴንተር ከካናዳ መንግስት በተገኘ የገንዘብ እርዳታ በዩኤንኤፍፒኤ ትብብር እየተዘጋጀ የሚቀርብ ሳምንታዊ ፕሮግራም ነው። ዙሪያ ሐሳብ ጤና ይስጥልን አድማጮቻችን። ዙሪያ ሐሳብ ፕሮግራም በየሳምንቱ ለ30 ደቂቃ የሚቀርብላችሁ ፕሮግራም ነው። ባለፈው ሳምንት በነበረን የመጀመሪያው ዝግጅት የፕሮግራሙ መጀመር አስፈላጊነት ላይ አትኩረን ከናንተ ከአድማጮቻችን የተሰጡንን ምላሾች አቅርበናል። ለማስታወስም በማንኛውም ወረርሽኝ ብዙ ተጋላጭ የሚሆኑት የችግሩም ገፈት ቀማሽ የሚሆኑት ሴቶች ናቸው ብዬ ስለማምን ነው። የሬዲዮ ፕሮግራሙ በጣም ህብረተሰቡን ያነቃቃል ብዬ አስባለሁ። ሴቶችንም ደግሞ በምን መልኩ ያንን የሚመጣውን የማህበረሰብ ጫናም ይሁን የኮቪድ ተጋላጭነቱን በምን መልኩ መቀነስ ይቻላል ከሚለው ጭብጥ አንጻር ፕሮግራሙ ጥሩ ጅምር ይመስለኛል። ሴቶችና ኮቪድ ብሎ መጀመሩ የሚያሳየው ምንድነው? የመጨረሻ ተጋላጭ መሆናቸውን ከግምት ውስጥ አስገብቶ አይደል? በጣም ተጋላጭ ከሆኑ የህብረተሰብ ክፍሎች ውስጥ አካል ጉዳተኞች አንዱ ናቸው ብሎ መጀመሩ ለማህበረሰቡ የግንዛቤ ስራ ለመስራት በጣም ጠቃሚ ነው። ከዚህ በፊት ይሄ በሽታ በሀገራችን የተከሰተ ባለመሆኑ ቤት ውስጥ ሲቀመጡ እነዚህ ሰዎች በኢኮኖሚ የሚደርስባቸው ችግር አለ። ተሯሩጠው ገቢ ሊያገኙ የሚችሉትን ገቢ ሊያሳጣቸውም የሚችል አይነት ነገር በመሆኑ ይህ ፕሮግራም ተጀምሮ ቤት ውስጥ ያሉ ሴቶችን ለመነቃቃት የሚያደርገው ጥረት ከፍተኛ ነው። ለኮቪድ ተጋላጭነታቸው የሚያሰፉ ብዙ ነገሮች አሉ። ከዚህም አኳያ ፕሮግራሙ ተጀምሮ ሴቶች እንዴት ነው ከወንዶች ለኮቪድ ተጋላጭ ሊያደርጓቸው የሚችሉ መስመሮች የሚለውን ለማንቃት አስፈላጊ ፕሮግራም ነው ብዬ አስባለሁ። ሴቶች ግንዛቤ ካላቸው ራሳቸውን ይጠብቃሉ። አክሰሱ ካላቸው ነገሮች ከተሟሉላቸው ራሳቸውን ይጠብቃሉ። ይሄን ለማስቻል ደግሞ እንደዚህ አይነት ፕሮግራሞች መኖራቸው ጠቀሜታ አለው። አሁን ለምሳሌ ሴቶች በኮቪድ ምክንያት ለተለያዩ ነገሮች ተጋላጭ ይሆናሉ እና ተጋላጭ ስለሚሆኑባቸው ለምሳሌ ለኤችአይቪ፣ ለእርግዝና፣ ለተለያዩ ነገሮች ሊሆኑ ይችላሉ እና ስለዛ ነገሮች በሙሉ ያነሳልና መፍትሄ ሀሳብ ያቀርባል ብዬ አስባለሁ። ምንድነው መደረግ ያለበት? መጠንቀቅ ነው ያለብን። በቃ ማለት አንቺ እኮ አታውቂም፣ ማን ያዘው አታውቂም፣ ጓደኛዬ ናት ብለሽ እዚህ ሰላም ትባባያለሽ ምናምን አብረሽ በናጥና ምናምን በሚል ሰበብ ታወሪያለሽ ምናምን ነገር ከዛዛ ጋር ምን ይፈጠራል? ቤተሰቦች በሽታ ይያዛሉ። ለሴቶች እንደውም በጣም መሰረት ያለበት ነገር ነው። እንደዚሁም የፖፑሌሽን ሚዲያ ሴንተር የኢትዮጵያ ተጠሪ የሆኑት ዶክተር ኃይለኛው እሸቴም የፕሮግራሙን አስፈላጊነትና በአድማጮች ላይ ሊያሳድር የሚችለውን በጎ ተጽዕኖ አስመልክተው ተከታዩ ማብራሪያ ሰጥተውን ነበር። ለመምረጥ ወይም መወሰን እንዲችሉ በኮቪድም ጊዜ ቢሆን መብታቸው እንዳይበጣጠስና እንዳይሸራረፍ ተሰሚነትና ድጋፍ እንዲያገኙ ሁኔታዎችን በማበረታታት ረገድ በቀጣይነት የሚቀርቡ ፕሮግራሞች እጅግ ጠቀሜታ እንደሚኖራቸው ይገመታል። ኮቪድ-19 ዓለም አቀፍ ችግር ነው። በተለይ በታዳጊ ሀገራት ደግሞ ችግሩን በተለያየ መልኩ የበረታ ያደርገዋልና ጥንቃቄ የየዕለት ተግባራችን ሊሆን ግድ ይላል። በሀገር ውስጥም ሆነ በውጭ ሀገራት ያሉ ኢትዮጵያውያን እርስዎ በጤና እንዲቆዩ ምኞታቸው ነው። ለዚህም በዛሬው ፕሮግራማችን መልእክታችን ይድረስ ብለዋል። ባለውበት አካባቢ ያሉ ሴቶች እንግዲህ በአብዛኛው በኢኮኖሚ ከሀገራችን ሴቶች በጣም የተለዩ ናቸው። ያናኗር ስታይላቸውም የተለየ ነው። ዞሮ ግን በዚህ በፓንደሚኩ ምክንያት አብዛኛው ተቋማት ዝግ ስለሆኑ ከቤት የሚሰሩበት ሁኔታ አለ። ሰፊ ሰዓት በቤት ማሳለፍ ደግሞ ከትዳር አጋር ጋር ሰፊ ግንኙነት እንዲኖር ያደርጓል። በአሁኑ ጊዜ ለኮሮና ቫይረስ መከላከያ የሚሆን ክትባት ስራ ላይ ለመዋል ጥረት እየተደረገ ነው። ይህ እውን እስኪሆን ግን ራስንና ሌሎችን ከቫይረሱ ለመጠበቅ የመከላከያ መንገዶችን ተግባራዊ ማድረግ ብቸኛ አማራጭ ነው። እኔ ባለሁበት ሀገር ብዙ ሴቶች ከስራ ተቀንሰዋል። ድርጅቶቻቸውንም እየከሰሩ ዘግተዋል። ልዩነቱ ግን እዚህ መንግስት ለነዚህ ስራ አጥ ሴቶች ድጎማ ያደርጋል። እኛ ሀገር ግን ይሄ ሲስተም የለንም። በተለይ እኔ የምኖርበት የሜልበርን ከተማ ካሉት ከሌሎች ከተሞች ጋር ሲነጻጸር የኮሮና ቫይረስ ትንሽ ከፍ ያለበት ወቅት እንደነበረ ይታወሳል።
ይሁንና ያለንበት ከተማ መንግስት በወሰደው ከፍተኛ የሆነ እርምጃ ወይም ደግሞ ፉል ሎክዳውን በሚባለው መሰረት ለ4 ወር ያህል ቤት እንድንቀመጥ ከቤት እንድንሰራ ተማሪዎችም ከቤት እንዲማሩ ተደርጎ ነበረ። አንተን ስላክ ወንድምን፣ አንቺን ታላቅ እህቴን፣ አንተን አጎትን፣ አንቺን አክስቴን፣ አባባ አያትን፣ እማማ አያትን ሁላችንም ኢትዮጵያ ሲኒሜታ ልናገኛችሁ እንፈልጋለን። አድማጮች ሙሉ መልእክታቸውን በዛሬው ዝግጅታችን ወደ ኋላ ላይ እናሰማችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ይፍቱ ስራቱ ነኝ። በያላችሁበት መልካም ጊዜ እንዲሆንላችሁ ከወዲሁ እንመኛለን። ሙዚቃን ጋብዛ ጋር ተያይዞ በሴቶችና በወጣት ልጃገረዶች ላይ የሚያሳድረውን ተጽዕኖ ይመለከታል። ጉዳዩ የሁላችንም ቤት ይመለከታልና ትኩረት ልንሰጠው ግድ ይላል። ከህዳር 16 እስከ ህዳር 30 የተካሄደው የጸረ ጾታዊ ጥቃት ዘመቻ የዘንድሮ መርሁ በሴቶች ላይ የሚደርሱ ጥቃቶችን የማይታገስ ትውልድ እንፍጠር የሚል ነው። ይህ ማለት ደግሞ ጉዳዩ የሴቷ ብቻ ነው ተብሎ የሚታለፍ አይደለም። የሁላችንንም ትኩረት እንደሚያስፈልገው አጽንኦት ይሰጣል። ኮቪድ-19 ከተከሰተ ጀምሮ በዓለም አቀፍም ሆነ በኢትዮጵያ ወረርሽኙ ካስከተለው በሽታና ሞት በተጨማሪ በማህበራዊ በኢኮኖሚያዊና በሌሎችም ጉዳዮቻችን ከፍተኛ ኪሳራን አስከትሏል። በወረርሽኙ ምክንያት በቤት ውስጥ በተወሰንበት ወቅትም በተለይ በሀገራችን ውስጥ ኑሯቸው ከእጅ ወደ አፍ የሆኑትን የህብረተሰብ ክፍሎች፣ በአነስተኛ የንግድ ሙያ ውስጥ ያሉ ሰራተኞችና የመሳሰሉትን በእጅጉ ፈትኗል። እርስ በርሳችንን በማህበራዊ ህይወት የሚያስተሳስሩን እንደ ዕድር፣ ማህበርና ሰርግ ከመሳሰሉት ተሳትፏችን እንድንርቅ ማስገደዱ ደግሞ በራሱ ሌላ ተጽዕኖ ነው። ቫይረሱ ሁሉንም የህብረተሰብ ክፍሎች የማይመርጥ ቢሆንም በተለይ ሴቶችና ወጣት ልጃገረዶችን በተለያዩ መልኩ ኮቪድ-19 ተጽዕኖ ሊያሳድርባቸው ይችላል። ርቀትን መጠበቅ ወይም መራራቅ አንዱ ለዚህ ወረርሽኝ የመከላከያ ዘዴ መሆኑ ይታወቃል። ይህ በተለይም ቤት ውስጥ መዋልን ያበረታታል። በቤት ውስጥ ተወስኖ መዋል ደግሞ ለቤት ውስጥ ጥቃት ሊያጋልጥ ይችላል። ለምሳሌ የገቢ መቀነስና የውሳኔ ሰጭነት ሚና፣ የኃይል ሚዛኑ ለአንደኛው ጾታ ማጋደል አንዱ ነው። በቫይረሱ የተያዘ ሰው በቤት ውስጥ ቢያጋጥም ከምግብ ማዘጋጀት ጀምሮ እያንዳንዱ ክትትልና እንክብካቤ የሚያመዝነው በሴቷ ላይ ይሆናል።
የትምህርት ቤቶች መዘጋት ለታዳጊዎችና ለወጣቶች የሰብአዊ መብት ጥሰቶች ሊያጋጥሟቸው ይችላሉ። እንደዚሁም የማህበራዊ አገልግሎቶች መቀነስና የትምህርት ተቋማት መዘጋት የጤና ስጋትን እንደሚጨምር ከኮቪድ-19 ጋር ተያይዘው የሚወጡ መረጃዎች ያመለክታሉ። ትምህርት ቤቶች በተከፈቱም ጊዜ ለልጆች የሚደረጉ ጥንቃቄዎች ላይ ወላጆች ኃላፊነትን ቢወስዱም የእናትየው ወይም የሴቷ የኃላፊነት ድርሻ ያመዝናል። ልጆቹ በትምህርት ቤት ቆይታቸው ከቫይረሱ ራሳቸውን እንዴት ይጠብቃሉ የሚለውን ስጋት ጨምሮ ያለውን በተመሳሳይ ነው። በወረርሽኝ ወቅት የስነ ተዋልዶ ጤናና የጾታዊ ጥቃት ምላሽ አገልግሎት የመቀነስ ሁኔታና ሌሎች ተጓዳኝ አገልግሎቶች ለምሳሌ የማቆያ፣ የፍትህ እርዳታ፣ መረጃ ማግኛና ሌሎችንም ሊያስተጓጉል ይችላል። ስለዚህም ኮቪድ-19 በሴቶችና በወጣቶች ላይ የሚያስከትለውን ተጨማሪ ጉዳት ለመቀነስ ፖሊሲ አውጪዎች በወረርሽኙ ጊዜም ሆነ ከወረርሽኙ በኋላ የወጣቶችን ፍላጎት የሚያሟላ የስነ ተዋልዶ ጤና እንክብካቤን ቅድሚያ መስጠት እንዳለባቸው መረጃዎች ያመለክታሉ። በዚህ ረገድ የጤናው ስርዓት አገልግሎቱን ተደራሽ ለማድረግና በኮቪድ-19 ወረርሽኝ ወቅትም ሴቶች አስፈላጊ አገልግሎት ማግኘታቸውን ማረጋገጥ ያስፈልጋል። ስለሆነም ማንኛውም የዚህ ወረርሽኝን የመከላከል ስራ ላይ ያሉ ባለድርሻ አካላት የጾታዊ ጥቃትን ጉዳይ ማወቅና በሴቶችና በህፃናት ላይ ሊያስከትል የሚችለውን ጉዳት ወይም ሰቆቃ ማወቅ፣ ማሳወቅና ግንዛቤ ማስጨበጥ እንደዚሁም ምላሽ መስጠት ይጠበቅባቸዋል። በተጨማሪም አብዛኛው የጤና እንክብካቤ አገልግሎት ሰጪ ሴቶች በመሆናቸው በቤታቸውና በስራ ቦታቸው ጥቃት ሊደርስባቸውና እንደዚሁም ወደ ስራ ሲሄዱ ቤት ውስጥ ጉዳት ደርሶ ሊያገኙ ስለሚችሉ የጤና አመራሮች ይህንን በመገንዘብ አስፈላጊ ዝግጅት ማድረግ አለባቸው። እነዚህ የደህንነት ቁሶች፣ የስነ ልቦና አገልግሎትና የመሳሰሉትን በማድረግ ለሰራተኞቻቸው ተጨማሪ እገዛ ማድረግ እንደሚጠበቅባቸውም መረጃዎች ያመለክታሉ። አካል ጉዳተኞችም ከኮቪድ-19 ጋር በተያያዘ ለተለያዩ ችግሮች ተጋላጭ መሆናቸው እድል ሰፊ ነው። የሚያጋጥሟቸውን መሰናክሎች በእንደዚህ አይነት ወረርሽኝ ወቅት እነሱን ለሚንከባከቧቸው ሰዎች ተጨማሪ ጭንቀትን ያስከትላል። በመሆኑም አግባብ የሆኑ መልእክቶች ተደራሽ መሆን አለባቸው። በገለልተኛ ቦታ እንክብካቤና ድጋፍ ለሚሹ አካል ጉዳተኞች ቀጣይነት ያለውን ድጋፍ ለማረጋገጥ እቅዶች መዘጋጀት አለባቸው። አካል ጉዳተኞችና ተንከባካቢዎቻቸው በሁሉም የበሽታ ስርጭት መከላከልና ምላሽ ውስጥ መካተት አለባቸው። ከአካል ጉዳተኞችና ከአካል ጉዳተኞች ማህበራት ጋር የችግሩን ስፋት ለመቀነስ አጋርነት መጎልበት እንዳለበትም ከኮቪድ-19 ጋር ተያይዘው የሚወጡ መረጃዎች ያመለክታሉ። ኮቪድ-19 ዓለም አቀፋዊ ጉዳይ ነው። ባደጉት ሀገራትም ቢሆን የቫይረሱ ስርጭትና የሞት መጠን በጨመረበት ወቅት ትምህርት ቤቶችን፣ የአገልግሎት ተቋማትን አንዴ ሲዘጉ ስርጭቱ የመቀነስ ሁኔታ ሲያሳይ ደግሞ መልሰው ሲከፍቱ ይስተዋላሉ። በተለያዩ የመረጃ ምንጮች አማካኝነት በዓለም አቀፍ ላይ ከኮቪድ-19 ጋር ተያይዘው የሚወጡ ክስተቶችን ማየት ወይም መስማት የምንችልበት እድል ሊኖረን ይችላል። በተለያዩ ሀገራት የሚገኙ ኢትዮጵያውያን የመገናኛ ብዙሃን ባለሙያዎች እንደሚኖሩበት አካባቢ ወይም ሀገር ያሏቸውን ተሞክሮች በሀገር ቤት ላሉ ወገኖቻቸው ለማጋራት ይፈልጋሉ። ወደ ሀገር ቤት በሚመለሱበት ወቅትም ወገኖቻቸውን በጤና እንዲያገኙ ለመመኘት መልእክታቸውም በዚህ ፕሮግራም ላይ ይድረስ ብለውናል። ለጥቂት ደቂቃ ከእነሱ ጋር እንድትቆዩ በአክብሮት እንጋብዛለን። ስሜ ማርታ ጸጋው ይባላል። የምኖረው አውስትራሊያ ሜልበርን ከተማ ውስጥ ነው። የሬዲዮ ጋዜጠኛና እንዲሁም ደግሞ የመንግስት ሰራተኛ ነኝ። እንደሚታወቀው የኮሮና ቫይረስ በዓለማችን ወረርሽኝ ሆኖ ከታየ በእርግጥም ክትባቶቹ አሁንም ድረስ በሙከራ ላይ ናቸው። ግን ሙሉ ለሙሉ በተግባር ላይ እስካሁን ድረስ ውለው ውጤታቸው ስላልታየ አሁንም ድረስ እንደ ዋና መከላከያ ሆኖ የሚቆጠረው ጥንቃቄ ነው።
በባህላችን የተለመደውን የመጨባበጥ የመተቃቀፍ ልማዳችንን ለጊዜው ገታ ማድረግ የሚሉት እንደ መከላከያነት የተቀመጡ ናቸው። በእርግጥም እዚህ አውስትራሊያ በተለይ እኔ የምኖርበት የሜልበርን ከተማ ካሉት ከሌሎች ከተሞች ጋር ሲነጻጸር የኮሮና ቫይረስ ትንሽ ከፍ ያለበት ወቅት እንደነበረ ይታወሳል። ይሁንና ያለንበት ከተማ መንግስት በወሰደው ከፍተኛ የሆነ እርምጃ ወይም ደግሞ ፉል ሎክዳውን በሚባለው መሰረት ለ4 ወር ያህል ቤት እንድንቀመጥ ከቤት እንድንሰራ ተማሪዎችም ከቤት እንዲማሩ ተደርጎ ነበረ። ያ ሆኖ ሲጠናቀቅ ከ4 ወር በኋላ ሙሉ ለሙሉ ዜሮ የኮሮና ቫይረስ ስርጭት በመታየቱ አሁን እንግዲህ ላለፉት ጥቂት ቀናት አንዳንድ ነገሮች እየተከፈቱ መጥቷል። ከጥቂት ጊዜ በኋላ ደግሞ ሙሉ ለሙሉ ተከፍቶ ነፃ እንደምንሆን ተስፋ እናደርጋለን። ይህ ማለት እንግዲህ የኮሮና ቫይረስ በአንድ ከተማ ውስጥ ለ28 ቀናት ወይም ደግሞ 14 ቀናት 2 የኢንኩቤሽን ፒሪየድ ምንም ካልታየበት በአጠቃላይ ኮሮና ሙሉ ለሙሉ ጠፍቷል ወይም ደግሞ ኢራዲኬትድ ሆኗል የሚባልበት ደረጃ ላይ ደርሷል ይባላልና የኛም ከተማ እዛ ደረጃ ላይ በመድረሱ አሁን ክፍት እንዲሆን ተደርጓል። ይሄ የሆነው እንግዲህ ከኖቬምበር 27 ጀምሮ ክፍት እንዲሆን ተደርጎልናል ማለት ነው። እንግዲህ ቀደም ሲል እንደጠቀስኩት ለኮሮና ለጊዜው ያለው መከላከያ ጥንቃቄ ብቻ ነው። የሜልበርን ከተማ ክትባት ወስደን ሳይሆን በመጠንቀቅ ብቻ ነው። ምንም እንኳን ይህ በሽታ ሴቶችንም ወንዶችንም ማንኛውንም የህብረተሰብ ክፍል የማይመርጥ ቢሆንም ሴቶች በተለይ በዚህ ሁኔታ ላይ ከፍተኛ ጥንቃቄን ለማድረግ ይችላሉ ብዬ ገምታለሁ። በተለይ ደግሞ ሴቶች እናቶች ነን፣ እህቶች ነን፣ ቤተሰብን የምናስተዳድር ነን። ምግብ በምናዘጋጅበት ጊዜ ልጆቻችንን በምንንከባከብበት ጊዜ የተለየ የሆነ ቅርበት ከልጆቻችን ጋር ሊኖረን ስለሚችል ከሌላው የህብረተሰብ ክፍሎች በተጨማሪ ደግሞ በተለየ ሁኔታ ጥንቃቄን እንድንወስድ ያስፈልገናል ማለት ነው። ለጊዜው ያለው መድኃኒት ጥንቃቄ ነው፣ መከላከያው ጥንቃቄ ነው። ስለዚህ እነዚህን የጥንቃቄ ቅድመ ሁኔታዎች በማድረግ ወደፊት ደግሞ ክትባቱ ተገኝቶ ሙሉ ለሙሉ ዓለም ነጻ እስክትሆን ድረስ ይህንን በማድረግ እንከላከለው የሚል ነው የኔ መልእክቴ። በጣም አመሰግናለሁ። ጤና ይስጥልኝ። ቅድስት በላይ እባላለሁ። ከስዊዘርላንድ ነው የምደውለው። በሙያዬ ጋዜጠኛ ነኝ። ሀገሬ ሳለሁ 22 ዓመታት በጋዜጠኝነት ሙያ አገልግያለሁ። የኮቪድ-19 እና ሴቶችን በተመለከተ ሀሳቤን ለመስጠት ያህል እንግዲህ ወረርሽኝ በዓለማችን ላይ ከተከሰተ ጀምሮ ጥቃቱ ችግሩ በጣም የሰፋ ነው። ባለውበት አካባቢ ያሉ ሴቶች እንግዲህ በአብዛኛው በኢኮኖሚ ከሀገራችን ሴቶች በጣም የተለዩ ናቸው። ያኗኗር ስታይላቸውም የተለየ ነው። ዞሮ ዞሮ ግን በዚህ በፓንደሚኩ ምክንያት አብዛኛው ተቋማት ዝግ ስለሆኑ ከቤት የሚሰሩበት ሁኔታ አለ። ሰፊ ሰዓት በቤት ማሳለፍ ደግሞ ከትዳር አጋር ጋር ሰፊ ግንኙነት እንዲኖር ያደርገዋል። ከዚህ በፊት የነበሩ ጋፖች በሙሉ እንዲጠቡ ሆኗል። ወደ ሀገራችን ስንመጣ ግን የእኛ እናቶች እህቶቻችን፣ ታዳጊ ሴቶች ላይ ያለው ችግር በጣም ከዚህ የተለየ ነው። የከፋም እንደሆነም ገምታለሁ። እነዚህ ሁኔታዎች እንግዲህ በቤት ውስጥ ረጅም ሰዓት በመዋልና አብሮ ማደር ተያይዞ ከተለመደው ባህሪ የመውጣት አዝማሚያ በሰው ልጅ ላይ እየታየ እንደሆነም አንዳንድ ጥናቶች ያመለክታሉ። በእነዚህ ሁኔታዎች ውስጥ በተለይም ደግሞ በሴቶች ላይ የሚደርሱ ጫናዎች በርካታ ሊሆኑ እንደሚችሉ በተለይ በሀገራችን መገመት ይቻላል። በቤት ውስጥ የሚፈጸሙ ጥቃቶች በጥልቀት ትኩረት ሰጥቷቸው በሀገር ደረጃ መታየት ያለበት ጉዳይ ነው፣ በተለይ በአሁኑ ጊዜ ብዬ አስባለሁ። የሴቶች ጥቃት ስንል እንግዲህ ሴቶች በስነ ልቦና በአካል የሚደርስባቸው ጫና ከፍተኛ መሆኑን እንረዳለን። ይህ ጥቃት በሴቶች ብቻ የሚቆም አይደለም። በቤተሰብ፣ በማህበረሰብ ከፍ ሲልም በሀገር ደረጃ የሚደርስ ጉዳት ነው የሚሆነው። ስለዚህ ከዚህ ወረርሽኙ ጋር በተያያዘ በተለይ ወረርሽኙ የሚያደርሰው ጉዳት ሳያንስ ተጨማሪ ጥቃት በሴቶች ላይ እንዳይደርሱ እያንዳንዱ የትዳር አጋር፣ የቤተሰብ አባል፣ የአካባቢው ማህበረሰብ ኃላፊነቱን መወጣት አለበት ብዬ አስባለሁ። ይህን ሁኔታ ደግሞ በዋነኛነት በተለይ በጠንካራ የህግ ሁኔታ መታገዝ እንዳለበት ይገባኛል። እንዲሁ በአንድ ወቅት ብቻ የዘመቻ ስራ ሳይሆን በጥልቀት መሰራት አለበት ብዬ አስባለሁ። ችግሩን በጥልቀት ለማስረዳት የሚያስችሉ የሚዲያ ትሩፋቶች በብዛት ሊኖሩ ይገባል ብዬ አስባለሁ። ግንዛቤ ማስጨበጫ መድረኮችም ስፋት በመዘጋጀት የችግሩን አሳሳቢነት ማሳየት ይገባል። በሴቶች ላይ ለሚደርሱ ማንኛውም ችግሮች በሙሉም ፈጣን ምላሽ መስጠት የሁሉም አካላት ድርሻ እንደሆነ ይገባኛል። ከህግ አስፈጻሚም ይጠበቃል፣ ከፍትህ አካላትም ይጠበቃል፣ ከሲቪክ ማህበራትም ጭምር፣ ከመገናኛ ብዙሃን ጠንከር ባለ ሁኔታ በእውቀት በአቅም ትልቅ እገዛ ማድረግ ይገባል ብዬ አስባለሁ። እንግዲህ በአብዛኛው
ከወረርሽኙ ጋር በተያያዘ በውጪ በምናደርገው ኢንተራክሽን በቤት ውስጥ ለሚቆዩ ሴቶች ለሚውሉ ሴቶች ደግሞ ከውጭ ስንገባ በአልባሳቶቻችን በጫማዎቻችን ቫይረሱን ይዘው መምጣት የማዛመት ችግርን በጣም ዋነኛው ችግር ስለሆነ ይህን አጽንኦት ሰጥቶ ጥንቃቄ ከቤት ይጀምራል። አንዲትን ሴት በጤና በአካል በስነ ልቦና ጠበቅናል ማለት ቤተሰብን ታደግን ማለት ነው። ቤተሰብን ስንታደግ ደግሞ ማህበረሰብ ይበለጽጋል። የበለጸገ ማህበረሰብ ያለው ደግሞ ከፍ ሲል መልካምና የምንመኘውን ሀገር ይፈጥራል ማለት ነውና በዚህ ደረጃ ታሳቢ አድርገን ሴቶችን ልንከባከባቸው፣ ልናዳምጣቸው፣ ችግሮቻቸውን ልንቀርፍላቸው ይገባል ብዬ አስባለሁ። ስለ አገኘሁት እድል በጣም አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያርግልን፣ ህዝባችንን ይጠብቅልን። ኮሮና ቫይረስ ኮቪድ-19 ከአንድ ዓመት በፊት ከቻይናዋ ግዛት ውሃን መሰራጨት የጀመረ ከመተንፈሻ አካል የተያዘ ቫይረስ ነው። የኮሮና ቫይረስ ከአንድ ሰው ወደ ሌላው የሚተላለፈው በዋናነት በስትንፋስ ፈሳሽ ውስጥ በሚገኙ ቫይረሶች ነው። እንዲሁም በተወሰነ መልኩ ደግሞ በንክኪ እንደሚተላለፍ ባለሙያዎች ደርሰውበታል። ቫይረሱ ያለበት ሰው ሲናገር፣ ሲያስነጥስ የቫይረሱ ነጠብጣቦች ወደ ሌላ ሰው ሊተላለፉ ይችላሉ። በተወሰነ መልኩ ቫይረሱ በቁሶች ላይ አርፎ ሌላ ሰው ቁሶችን ሲነካ ሊተላለፍ ይችላል። በኮሮና ቫይረስ የመያዝ ምልክቶች ማሳል፣ የድካም ስሜት፣ የመተንፈስ ችግር፣ መቅመስና ማሽተት ስሜት መዳከም ናቸው። በኮሮና ቫይረስ የተያዘ ሰው ከ5 እስከ 14 ባለው ቀን ውስጥ ሊታወቅ ይችላል። የኮሮና ቫይረስ የሚተላለፈው ሰዎች ተጠጋግተውና ተፋፍገው ባሉበት በመሆኑ መራራቅ ቀዳሚ የመከላከያ መንገድ ነው። የአፍ መሸፈኛ ጭንብል ማስክ መጠቀም ሌላው ዋነኛ የኮሮና መከላከያ ነው። እጅን በሳሙና መታጠብ ቫይረሱን ስለሚያስወግድ ሁነኛ የኮሮና ቫይረስ መከላከያ መንገድ ሆኖ ተቀምጧል። በተፋፈገና በትንፋሽ በተጨናነቀ ቦታ ለመገኘት በቂ የንጹህ አየር ዝውውር እንዲኖር ማድረግ የኮሮና ቫይረስ መተላለፍን ይቀንሳል። በአሁኑ ጊዜ ለኮሮና ቫይረስ መከላከያ የሚሆን ክትባት ስራ ላይ ለማዋል ጥረት እየተደረገ ነው። ይህ እውን እስኪሆን ግን ራስንና ሌሎችን ከቫይረሱ ለመጠበቅ የመከላከያ መንገዶችን ተግባራዊ ማድረግ ብቸኛ አማራጭ ነው። ዳግማዊ ታሪኩ ነኝ። በሙያዬ ጋዜጠኛ ስሆን የምኖረው በቶሮንቶ ካናዳ ነው። ራሴን ቤተሰቤንና ማህበረሰቤን ከኮሮና ለመከላከል ኃላፊነቴን እወጣለሁ። እናንተም ይህንን እንድታደርጉ በአክብሮት ጠይቃለሁ። አድማጮች እየተከታተላችሁ የምትገኙት ዙሪያ ሀሳብ የተሰኘውን ፕሮግራም ነው። በተለያዩ ሀገራት የሚገኙ ጋዜጠኞች ሀገር ቤት ለሚገኙ ወገኖቻቸው ያስተላለፉትን የጥንቃቄ መልእክቶች ነው ቀደም ሲል ያሰማናችሁ። ታዳጊዎችን ጨምሮ ሌሎችም ጋዜጠኞች ያስተላለፏቸው መልእክቶች አሉ። በቅድሚያ ይህን እድል ስለሰጣችሁኝ አመሰግናለሁኝ። ስሜ አይናለም ደፈረሱ ይባላል። በኢትዮጵያ ሬዲዮ በጋዜጠኝነት ለረጅም ዓመታት አገልግያለሁኝ። አሁን የምኖረው በስዊድን ሀገር ነው። ወደ ዋናው ነገር ስገባ ኮቪድ-19 ቫይረስ ዓለም አቀፍ ወረርሽኝ ነው። ቫይረሱ ጾታ፣ የኑሮ ደረጃ፣ እድሜ ሳይለይ ሁሉንም የሰው ልጅ እያጠቃ ይገኛል። ወረርሽኙ በተለይ በሴቶች ኢኮኖሚ ወይም ገቢ ላይ እያደረሰ ያለውን ጉዳት ከፍተኛ ነው። የኛ ሀገር ሁኔታ ስናይ አብዛኞቹ ሴቶች ዝቅተኛ ገቢ ያላቸው ናቸው። ለምሳሌ በጥቃቅን ስራዎች ላይ ተሰማርተው ነው ቤተሰቦቻቸውንና ራሳቸውን የሚደጉሙት። ከእጅ ወዳፍ ነው ገቢያቸው። ይህ ወረርሽኝ በቀጥታም ይሁን በተዘዋዋሪ ኑሯቸውን በዝቅተኛ ደረጃ ያሉ ሴቶችን በከፍተኛ ሁኔታ እየጎዳ ነው ያለው። እኔ ባለሁበት ሀገር ብዙ ሴቶች ከስራ ተቀንሰዋል። ድርጅቶቻቸውንም እየከሰሩ ዘግተዋል። ልዩነቱ ግን እዚህ መንግስት ለእነዚህ ስራ አጥ ሴቶች ድጎማ ያደርጋል። እኛ ሀገር ግን ይሄ ሲስተም ያው የለንም። ኮቪድ-19 ቫይረስ በኢኮኖሚ ላይ ብቻ ሳይሆን በማህበራዊ ግንኙነቶችም ላይ ትልቅ የሆነ አሉታዊ ተጽዕኖ አሳድሯል። ሴቶች በባህሪያቸው ለማህበራዊ ህይወት ትኩረት ይሰጣሉ። ይህ ወረርሽኝ ደግሞ ይህ መስተጋበር እንዲስተጓጉልና እንዲቀር ነው ያደረገው። ይህ ትልቅ የሆነ የስነ ልቦና ጫና ያሳድራል። በስነ ልቦና የተጎዳ ሰው ደግሞ ለተለያዩ የጤና ችግሮች እንደሚጋለጥ የታወቀ ነው። ከኢኮኖሚውና ማህበራዊው ተጽዕኖ ባሻገር እነሱም ለቫይረሱ በከፍተኛ ሁኔታ የተጋለጡ ናቸው። ኑሮን ለማሻሻል ከሚያደርጉት ውጣ ውረድ በተጨማሪ
የቤተሰብ አባላትን በማስታመምና በመንከባከብ ያው ግንባር ቀደሞቹ ስለሆኑ ተጋላጭነታቸው ያው ከፍ ያለ ነው። ከዚህ በተጨማሪ እንደኛ ባለ ሀገር ስለ ቫይረሱ መረጃውን ራሱ በትክክል የማግኘቱ ችግር አለ። ባለማወቅ ምክንያት ለቫይረሱ የመጋለጡ ሁኔታ ከፍተኛ ይሆናል ማለት ነው። በእርግጥ እኛ ሀገር ባለው የአኗኗር ሁኔታ በተለያዩ ምክንያቶች ርቀትን መጠበቅና እቤት መቀመጥ አስቸጋሪ ቢሆንም የሚቻለውን ያህል በመጠንቀቅና ባለመዘናጋት የበኩልን ኃላፊነት መወጣት ያስፈልጋል። አመሰግናለሁ። ሰላም እንደምናችሁ የኢትዮጵያ ልጆች። እኔ ፍቅር ሽፍራው ገበያ እባላለሁ። የተወለድኩት ሳውት አፍሪካ ሲሆን አሁን የምኖረው ቶሮንቶ ካናዳ ነው። ሰላም እንደምናችሁ የኢትዮጵያን ልጆች። እኔ ሊሊ ፈለቀ አብርሃም እባላለሁ። የተወለድኩት ሳውት አፍሪካ ሲሆን አሁን የምኖረው ቶሮንቶ ካናዳ ነው። ዛሬ እኔ እና ጓደኛዬ ሊሊ በጣም አስፈልጊ መልእክት ልነግራችሁ እንፈልጋለን። መልእክታችን ደግሞ በጣም ሲሪየስ ስለሆነ ለኮሮና ቫይረስ ወይስ ኮቪድ-19 ነው። ኮሮና ቫይረስ መከላከል ይችላል። እጅን በትንሹ ለ30 ሰከንድ በደንብ መታጠብ ያስፈልገናል። ከሌላ ሰው ጋር ርቀትን በመጠበቅ ምንም ነገር ከሌለም ከቤት ውስጥ ባለማውጣት መከላከል እንችላለን። አንተን ስላክ ወንድምን፣ አንቺን ታላቅ እህቴን፣ አንተን አጎትን፣ አንቺን አክስቴን፣ አባባ አያትን፣ እማማ አያትን ሁላችንም ኢትዮጵያ ስንመጣ ልናገኛችሁ እንፈልጋለን። ፈጣሪ ኢትዮጵያ እና ሁላችንም ይባርክ። ለኔ ሕይወት ለኔ መኖር ለኔ ፍቅር እስትንፋሴ ማናለኝ ካንቺ በቀር ማደሪያ ክብሬ መቤቴ ላመስግን አንቺን ካንጀቴ እምዬ ከጸጋ ጸበልሽ እርጂኝ ፍቅርሽን መርቀሽ ስጪኝ ኑሪልኝ እናበይ ከሌለኝ አንቺ ነሽና ወገኔ ወገኔ ግርማ ሞገሴ ነሽ ለኔስ ግርማ ሞገሴ ነሽ መጠሪያዬ መኖሪያዬ መመኪያዬ አንቺ እኮ ነሽ እንድኖር በዚህች ዓለም ዋልታዬ ምርኩዝ ያንቺ ነሽ አጽናኝኝ አይጥፋ ብለሽ ወዳጄ ወዳጄ አንቺው ነሽ ቀሪ ንብረቴ የዘመድ ወዳጅ ኩራቴ እናቴ እናቴ አትጪን አይክፋሽ ከቶ አብቢ ጎተራሽ ሞልቶ አፍርቶ። አድማጮች የዛሬውን ፕሮግራማችንን ከማጠቃለላችን በፊት የኮሮና ቫይረስ የያዘኝ ቤቴ በመጣ እንግዳ ነው። ይህ ቫይረስ በማንኛውም አጋጣሚ የትም ቢሆን ሊይዝ ይችላል። በዛን ጊዜ በቃ ማግለሎች ነበሩ በቤተሰቤ ላይ። እኔ በተለይ ከወጣው በኋላ የሰማኋቸው
ዛሬም ድረስ የሚሰሙኝና መንፈሴን የሚጎዱ ነገሮች በቤተሰቤ ላይ የማግለል ነገር ነበረ። አንድን ሰው ስታገዩ አንተ ወንድሜ አይደለህም፣ አንቺ እህቴ አይደለሽም፣ ቢካዝ ታመሻል፣ ኮቪድ ይዞሻል እና በቃ ኢምፖርታንት አይደለሽም ወይም አስፈላጊ አይደለሽም እንደማለት ነው። ከዚህ የበለጠ ስነ ልቦናን የሚሰብር ነገር አለ ብዬ አላስብም። ከኛ ጋር ስለነበራችሁ ጊዜ እጅግ አድርገን እናመሰግናለን። ከኮቪድ-19 ራሳችንን እንጠብቅ። ይፍቱ ስራቱ ነኝ አብሬያችሁ የቆየሁት። ለሳምንት ሰላም ያገናኘን። ዙሪያ ሀሳብ